ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? አላችሁን? ያለው እግዚአብሔር ይመስገን እጅግ በጣም ጠፍቻለሁ። ዛሬ ጉዞ ወዴት ነው ብትሉ እየተጓዘን ነው። በዛውም ደግሞ ለእነ አብርሽና ለሩታ አንዳንድ ነገሮች ላወራ ነው። እንግዲህ ከፍትፈታው ዓለምም ጠፍቻለሁ። ከሚዲያዎችም ጥፍት ብያለሁ። እስቲ ወዴት ነው ወደዚህ ነው እያለን እስቲ አንዳንድ ነገሮችን እናወራለን። ይሄ የት ነው ወዴት ነው እንዳትሉ። እንግዲህ አሁን ደግሞ እንደሚታወቀው አዲስ ድራማ ነው የተጀመረው። እኔ ከመጀመሪያውም አሁንም እያልኳቸው ያሉት ነገሮች በሙሉ ድራማ ነው ብዬ ነው የማስበው ከመጀመሪያው ማለት ነው። እና አሁንም እንደምታዩት ድራማ ተጀምሯል። አዳዲስ በየጊዜው እንዴት የሰው ልጅ ህይወት ላይ እንደዚህ አይነት ነገሮች በሙሉ ሊፈጠር ይችላል? አንዴ እንዲህ 2 አመት ሙሉ አንዴ ስናለቅስ አንዴ ስንደሰት አንዴ ስናለቅስ አንዴ ስንደሰት ምንድነው ነገሩ? እኔ ምንም እየገባኝ አይደለም። እንዲህ አንዳንድ ጊዜ እንደው ሁሉንም ነገር እኮ ከኋላ ጥሎ ህይወት መኖር አይቻልም? እንዲህ በኢየሱስ ስም እኔ በጣም የገረመኝ ነገር ከዚች በፊት ማለት ነው ከአንድ ወር በፊት ታውቃላችሁ፣ ከ3 ወር በፊት እንደዚህም ታውቃላችሁ። ምንድነው ነው ሬሱ? እኔ አልገባኝም። ምን አስበው ነው? ምን አስባችሁ ነው? በፈጣሪ ስም በየወሩ ነው እንጂ አዳዲስ ነገር የሚፈጠረው። አንዴ ሩታ ቤተሰቦቹ ጋር ሄደ ተደበቀች ይባላል። አንዴ ደግሞ አብርሽ ሌላ አብርሽ ደግሞ ስንት ፍቅረኛ ነው የሚኖረው? ላኢላሀ ኢለላህ አለች የዚህ ቤት ሴትዮ። እንዴ ብንቆጥረው እኮ 7 8 ሊደርስ ነው። አሁን ደግሞ ቀጥሎ ሩታ ማገጠሽ ብሎ ይመጣሉ ታያላችሁ። እንዴ ምንድነው ርዕሱ? ነገሩ እኔ ምንም እየገባኝ አይደለም። ከአንዱ ስንወጣ አንዱን ስንጨርሰው አንዱ ምንድነው ነው ነገሩ? እኔ እኮ ምንም እየገባኝ አይደለም። ብቻ በጣም ነው የሚያሳዝኑት። ትክክለኛ ነገር ነው ወይስ እውነት ነው ውሸት ነው? ውሸት ነው እንዳንልም የምናውቀው ታሪክ የለም። እውነት ነው ብለን እንዳናምን ደግሞ አንድ ነገር የሆነ ሰዓት ላይ ይከሰታል እንጂ ከዛ በኋላ በየደቂቃው በየሰከንዱ ይከሰታል ብዬ አላስብም። ምክንያቱም የሰው ልጅ ህይወት ብዙ ነው። ህይወታችን ላይ የደረሰውን ነገሮች በሙሉ ደግሞ እያንዳንዷን 1 2 እያልን ሚዲያ ላይ እናወጣለን ብንል በጣም ከባድ ነው ብዬ ነው የማስበው። አሁን የነሱ ነገር አሁን ከፋ እና ማለት ነው። እኛ የትኛው እውነት ይሁን ውሸት ይሁን የምናውቀው ታሪክ የለም። ብቻ የስራቸውን ይወጡና ብቻ በጣም ከባድ ነው ብዬ ነው የማስበው። በጣም ከምናስበው በላይ ማለት ነው። እና ጊዜ አለን። በቪዲዮም ሀሳቤን ቪዲዮ ምናምን እሰራለሁ። በነገራችን ላይ ይሄ ቦታ የት ነው ምንድነው ምናምን ብላችሁ እንዳታስቡ። ይሄ ሆሳዕና ከተማ ነው። ሆሳዕና ትክክለኛ አደባባይ ማለት እዚህ ጋር ነው። የወንጌል ስርጭት ወይም የወንጌል አማኞች በወር አንዴ ወይም በአመት አንዴ መንገድ ላይ ይወጣሉ ማለት ነው። ያ ማለት ደግሞ ያላመኑትን ለማሳመን ምናምን የሰው ቁጥር ብታዩ ማለት ነው በፈጣሪ ስም ደቡብ ክልል ላይ ያሉ ሰዎች በሙሉ የአንድ ሃይማኖት ተከታይ እስከሚመስሉበት ድረስ ነው የገረመኝ ማለት ነው። እና ብታዩ በዛ ጋር የወጣ ሰው በዚህ ጋር የወጣ ሰው ሁሉም ሰው እነሱ የሚናገሩትን እየተናገሩ እየተከተሉ ነበሩ ማለት ነው። እኔ በጣም ገርሞኝ ተማሪ መንግስት ሰራተኛ ብቻ የዛን ቀን ገርሞን እኛ የዛን ጊዜ እዚህ ፊት ለፊት ላይ የሆነ ሆቴል አለ። እዛ ሆቴል ጫፍ ላይ ነበረን ማለት ነው። እኛ እዚህ ጋር ምን ይሁን ምን አለ የዛን ቀን ምንም የምናውቀው ነገር አልነበረም። በአጭሩ ቪዲዮ የዛን ቀን የቀረጽኩት ነው። ይሄ ደግሞ ሀውልት ነው ማለት ነው። የሁላችሁ ስሙን ረሳሁት። አሁን የማ ሀውልት ነው ብትሉኝ አሁን ረሳሁት ስሙን። የበዛብኝ ጴጥሮስ ሀውልት ነው ማለት ነው። አሁን አዲስ አበባ ላይ የሆነ ሀውልት አለ አይደለ? የማ ሀውልት እንደሆነ የሚባለው እንደዛ አይነት ነገር ነው። ለማንኛውም ውድ ቤተሰቦቼ ቻናሌ በጣም ብርድ ብለዋል። አበረታቱኝ፣ ላይክ አድርጉ። የሌሎችን ቪዲዮ የትላልቅ ቻናል ቤተሰብ ቪዲዮዎችን የምታዩት የኛንም አበረታቱ። ለሁሉም ሰዎች ቅን ነገር መልካም ነገር እንመኝላችኋለን ማለት ነው። እንደዚህም ደግሞ አረብ ሀገር ላይ ሆነን ያልፍልናል ብለን ለምንሞክረው ልጆች ሁላችሁም አበረታቱ። እርስ በራሳችንን እንደግላለው። ሁላችሁንም ስለነበረን ቆይታ በጣም አመሰግናለሁ። ለቻናላችን አዲስ የሆናችሁ ቤተሰብ መሆናችሁን አትዘንጉ። ቤተሰቦች ደግሞ አስተያየት ምናምን ጻፉ። ባይ ባይ። አመሰግናለሁ። ቻው